በጣም ያስደነግጣል። እስራኤል ማንኛው በሀገሯ የሚገኝ ሰው የክርስትና እምነት ተከታይ መሆኑ ከተረጋገጠ በ2 ዓመት ጽኑ እስራት እንደምትፈርድበት አስጠንቅቃለች። ይህ እጅግ በጣም የሚያስደነግጥ ነው። በተለይ የእስራኤል ፓርላማ እንደደነገገው ከሆነ አሁኑኑ ከእስራኤል ግዛትና ምድር የክርስትና እምነት ተከታይ የሆነ ሰው በሙሉ ለቆ እንዲወጣ አዛለች። አለበለዚያ ግን ሳይወጡ ከተገኙና የክርስትና እምነት ተከታይ መሆናቸው ከተረጋገጠ ምንም ምህረት የሌለው የ2 ዓመት ጽኑ እስራት እንደሚጠብቃቸው ፍርዱም እንደማይጓደል አስጠንቅቃለች ማለት ነው። እንግዲህ የእስራኤል አጋር ሀገራት ይሄ በጣም ቀውስ ውስጥ የሚያስገባሽና አላስፈላጊ መንገዶች ውስጥ የሚከትሽ ድንጋጌ ነው ሲሉ ትችታቸውን ተናግረዋል። እስራኤል ግን የሚያገባችሁም የሚመለከታችሁም ነገር የለም፣ ይህ የራሴ ውሳኔና ውሳኔ ብቻ ነው በማለት ሕጓን አጽድቃለች። ይሄ እጅግ በጣም አደገኛ ወደሆነ ቀውስ ውስጥ ይወስዳል የሚሉ ሀገሮች አሁን ላይ አይመለከትንም በማለት እጃቸውን ከዚህ አጀንዳ ላይ አንስተዋል። እስራኤል ግን ማንንም አይመለከትም፣ ይሄ የራሴ ውሳኔ ነው በማለት ሕጓን አጽድቃለች። እናንተስ ምን ታስባላችሁ? የተሰማችሁን ኮመንት ላይ አስፍሩልን። መረጃው ነው።